እኔማ እንቅልፍ ምን ይሰራል እያልኩ ነበረ። ቴዲ ላጤዎች አይረዱትም አለኝና ታውኩት። እንዴት ነው ዮባይ? ተጠፋፋን። አዎ አለን፣ እግዚአብሔር ይመስገን። ተመስገን። አለን። ሐሳብ አለ፣ ምክር? አይ ይሄ የአበበ ጉልላት ጉዳይ ያው ባለፈው የሰሩት ድራማ አስቂ ነው በጣም ማለት ምንም ይሄ ሎጂካል እንኳን አይደለም። እንደዚህ ቢሆን እንደዚያ ነው ተብሎ የተጠየቀውን ጥያቄ መመለስ የማይችል ማለት ነው። ዋናው ነገር ግን እኔ ትልቁ ክሳችን እኮ አበበ ጉልላት የሚባል ሰው ሞቷል አልሞተም የሚለው አይደለም። ትልቁ ክሳችን በስጋና ደሙ ገደሉት የሚለው በቅዱስ ቁርባን ገደሉት የሚለው ነው እና ከዛን እንትን ሊሉ የሞከሩት ነገር ደግሞ ነበረ። ለምሳሌ ይሄው ቀሲስ እኮ አልሞተም የለም ይሄ ሰውዬ እንደውም አበበ ጉልላት የሚባል ሰው የለም ብለው ነበረ፣ ይሄው አለ ሞቷል አረጋገጡልን የሚል ነገር አነሱ። የመጀመሪያ እኛ እንዲህ የማለት መብት አለን። ለምን ከተባለ ማስረጃ እስካላቀረበ ድረስ የለም ውሸትህ ነው ማለት እንችላለን። ምክንያቱም መጀመሪያ ላይ ማስረጃ አንጣ ነበር የተባለው። ማስረጃ ማቅረብ ስላልቻለ ውሸትህ ነው ፈጥረ ነው ተባለ ማለት ነው። ክሱን ያመጣው እሱ ነው፣ ሐሳቡን ያመጣው እሱ ነው። ማስረጃ ማቅረብ ያለበት እሱ ነው። እስካላቀረበ ድረስ አዎ ውሸትን የማለት መብት አለኝ። አቅርቦ ነው ውሸቱን እንዳልሆነ ሊያሳይ የሚገባው ማለት ነው። ስለዚህ ዳግማዊት ማለት ዳጊ እየዞሩ ይሄው አረጋገጡልን እሱ እንደሞተ ተረጋገጠ የሚል ነገር ማስተጋባት ትክክል አይደለም። ጥያቄው እሱ ስላልነበረ ማለት ነው። ሲቀጥል ሰውየው ነበረ፣ ነፍሱን እግዚአብሔር በአጸደ ገነት ያኑረው። እንግዲህ እናዝናለን፣ ግን ደግሞ የሰማነው ከሱ ነውና በብዙ ውሸቶቹ ስለምናውቀው ውሸት ነው ብንል አይፈረድብንም ማለት ነው። አይፈረድብንም። በሱ ውሸት እኮ አንድ ጴንጤ የፓስተር ልጅ ክርስቲያን ሆኗል፣ ውሸቱን አግኝቶት ማለት ነው አይደለ? ስለዚህ የቀለሜ ውሸት ለኛ አዲስ አይደለም። ከውሸቱ አንፃር ብንገምት እንደዛ የለም ይሄ ሰው ብንል አይፈረድም። አንደኛ። ሁለተኛ ኖረ እና እንደሞተ ተረጋገጠ። የቀለሜን ሁሉ ክሶቹን ሁሉ እውነት ያደርገዋል? አያደርገውም። አንድ ልክ የሚሆነው ነገር አበበ ጉልላት የሚባል ሰው እንደሞተ ነው። ልክ ነህ፣ ጎበዝ፣ አጨብጭበናል። ጥሩ መረጃ ሰጠህን፣ ማናውቀውን ሰጠህን። በቃ አሁን ማለት ይሄንን እንድናረጋግጥለት ከሆነ የፈለገው አዎ አበበ ጉልላት የሚባል ዲያቆን የነበረ ከሱ ጋር ጓደኛ የነበረ ሰው እንደሞተ አሳወቀን። ትክክለኛ መረጃ ነው፣ መሞቱን ተቀበልን። እሺ በቁርባን መሞቱንም አሳየና፣ በቅዱስ ቁርባን መሞቱንም አሳየን። ዋናው ክሳችን እሱ ስለሆነ፣ ዋናው ጥያቄያችን እሱ ስለሆነ፣ ሁለተኛ ነገር የድምፁ ጉዳይ ነው። የአበበ ጉልላት ነው ብሎ ያቀረበው ውሸት ነው ያልነው እኮ እሱ ያቀረበው ውሸት ነው አልን እንጂ ከቀሲስ በትረጋ አመሳስሉልን አላልንም። ከዛን የዚህ የድምጽ ማጣራቱ ጉዳይ የሟቹ ድምጽ እስከሌለ ጊዜ ድረስ ማለት ነው የሟቹ ነው የሚል ድምዳሜ አያመጣም። በምን አይነት ሂሳብ እንዴት ተምራችሁት ነው እናንተ? እንዴት ነው የምታውቁት? የሟቹ ድምጽ በሌለበት እሱ አምጥቶ የኔንም ድምጽ እኮ አምጥቶ በእርግጥ ነው ያለያዘምም አምጥቶ የአበበ ጉልላት ነው ሊል ይችላል። ቆንጆ ድምጽ መርጦ የኔ ነበረ መርዝ አድርገው ሰጥተውኝ ተበላሽቶብኝ ነው ሊል ይችላል እኮ። ምናረጋግጠው ያንኑ ድምጽ ከሰውየው ሲወጣ መስማት አለብን። ወይንም ደግሞ እርግጠኛ የሱ ድምጽ መጥቶ እኛም የምናምናቸው አካላት እንደው እዛው አካባቢ ሪከርድ ተደርጎ የነበረ በላን እንደው ወንድሞቹ ለምሳሌ ይሄው እኮ ብለው ቢያመጡ እሺ እናስተያየው ልንል እንችላለን። ራሱ አምጥቶ ራሱ ደምድሞ በቃ ይሄው እኮ የሚባል ነገር የለም። ይሄን ውሸት አጥሩ ስንል ህሊና ላላችሁ ጴንጤዎች መልእክት ነው። ዝም ብላችሁ የምትከተሉ እሱ ያለውን ሁሉ እኔ ይሄ ፖፕ ኢንፋለብል የሚለው የእንትን ትምህርት ቀለሜ ኢንፋለብል በሚል የተተካ እየመሰለኝ ነው እውነት ለመናገር። ሰው እንዴት ተምር ያለው አሜሪካ ሀገር ነው የምኖረው ምናምን እኔ ትልቅ ዘማሪ ነኝ ምናምን ብሎ ከአንዱ ቤት ወደ አንዱ ቤት እየዞረ እንዴት ቀለሜን ይሰብካል? ይሄው ሞቶ ተገኘ አልሞተም ያሉት እያለ እንዴት ያወራል? እና እኔ የምር የሚያሳዝኑኝ እሱ ዙሪያ ያሉ ሰዎች ናቸው። እሱን ልክ ለማድረግ
ሌት ተቀን የሚጥሩ እንቅልፋቸውን አጥተው ጊዜያቸውን አባክነው እሱ ነው ልክ ለማስባል የሚሞክሩ ማለት ነው። እና ይሄ አምልኮተ ቀለሜ ሆኖባችኋል። ስለዚህ ቆም ብላችሁ አስቡ፣ ጥያቄያችንን ስሙ። ከዛን ልክ ነው የሚል ነገር ማንሳት ከፈለጋችሁ ሙሉ ጥያቄያችንን መልሱ። ሙሉ ጥያቄ ወንድሞቹ ለምሳሌ መሞቱን የመሰከሩት ወንድሞቹ ናቸው አይደለ? ከዛ ልክ ነው ይሄው ሞቷል የሚለው ቀለሜ ልክ ሆነ አላችሁ። በመርዝ አልሞተም በቅዱስ ቁርባን ተገሎ ተመርዞ ሞተ የሚለው ውሸት ነው አሉ። ለምን አትቀበሉም ይሄን? ከዛን በዚህ ጉዳይ ዋሽታለ ወንድሞቹ መሞቱን እንዳረጋገጡት ሁሉ አንተ ባልከው ሞት አለመሞቱን አረጋግጠዋልና ይቅርታ ጠይቅ ለምን አትሉትም? የምር ህሊና ካላችሁ ማለት ነው። ለምን አትሉትም? ይዋረድባችኋል አምላካችሁ ነው የሚሆነው ማለት ነው። ጥያቄያችንን አትሳቱት። ሞቱን ያ ሰው ስለሞተ እሱ ልክ ነው ማለት ሁሉ ነገሩ ልክ የሆነ እንዳይመስላችሁ። ሁሉ ነገሩ ልክ አይደለም። ዋናው ጥያቄ በቅዱስ ቁርባን እኮ ነው። እኛ ትልቁ የተሰማንም እኮ በሱ ጉዳይ ነው እንጂ እልፍ አላፍ ሰው ይሞታል እንዴ? በዓለም ዙሪያ በየቀኑ በጣም ብዙ ሺህ ሰው ይሞታል። እሱ ብቻ አይደለም፣ ታላላቅ ጳጳሳት ሁሉ እኮ ሞተዋል በቤተ ክርስቲያን። ምንድነው አንድ ዲያቆን ነው የሞተው። መሞቱ ያሳዝናል፣ ግን ሞቱ እኮ አይደለም ያስደነገጠን። እኛ ከምንም በላይ ህይወት ይሰጣል ብለን የምናምነውን መመረዣ ሰው መግደያ ያደረጉት ብሎ ያቀረበው ትልቅ ክስ እኮ ነው። ይሄ ነገር ቀላል እኮ አይደለም። የሆነን ጳጳስ የሆነን ዲያቆን የሆነ እዚህ ቲክቶክ ላይ እንደኛ አይነቱን ስለተመሳደቡ የሚመዛዘን ጉዳይ አይደለም። ችግር አልነበረብንም በሱ የለመድነው ነገር ነው። ቅዱስ ቁርባንን እንዲህ ማለት ግን ትልቅ ነገር ነው፣ ትልቅ ነገር ነው። ስለዚህ ይሄንን ካላጠራችሁልን ሁሉ ጊዜም የሱ ደጋፊዎችም ውሸተኞች ናችሁ፣ ሐሰተኛ የሐሰት ተባባሪ ናችሁ፣ አባታችሁ ዲያብሎስ ነው ከማለት አልመለስም እስካላረጋገጣችሁ ድረስ እሱን አረጋግጡና ከዛም በሌላ ውይይት ደግሞ ደፈር ብሎ እንዲመጣ ብትመክሩት ጥሩ ነው። ይሄን ለማለት ነው ያሬዶ። እግዚአብሔር ይስጥልኝ። እሺ ዮባይ፣ የሚገርም ነገር የፕሬዘንቴሽናቸውን አይተው ከሆነ አሁን እኛ በዚህ በአይቲ ሙያ ላይ በሶፍትዌሩ ላይ ምናምን የምንሰራ ወንድሞች እኔንም ጨምሮ እነሱ እነዚህ ሜርሲና መሳይ የሚባሉትን ልጆች ፎረንሲክ ምርመራ አድርገናል በዚህ ወጥቶ ይህን ሶፍትዌር ተጠቅመን ና ያሉትን ነገር አይተ ከሆነ ለሰው ፒክቸር ነው ያሳዩት፣ ፓወርፖይንት ነው ያቀረቡት። አለቀ። ሶፍትዌሩን ከፍተው ሶፍትዌሩን ራን እያደረጉ ድምፁን እያስገቡ ቴስት አላረጉ። ኦኬ፣ እኛ ደግሞ ያንን ቴስት አድርገናል። አሁን ቴስት ስናደርግ ነው እነሱ የመጣላቸው ውጤትና የእኛ ፈጽሞ አይገናኝም። ስለዚህ ምን አሰብን፣ ለምን አንጠራቸውም? እነዚህ ሁለት ግለሰቦች ሁለት ሰዎች በሶፍትዌሩ ላይ በደንብ እውቀት አለን ብለዋል። ስለዚህ ሜርሲም ሆነ መሳይ መጥተው ህዝቡ እያየ ድምፆቹ እየገቡ የቀሲስን ድምፅ እየገባ ኤርሚያስ ያሰማውም እየገባ ማች ለምን አናረገውም ብለን ተነጋግረናል። እና አይሆፕ ይሄንን በደንብ አድርገው ይቀበሉና ብዬ አስባለሁ። ይሄ በፓወርፖይንት ምናምን ሳይሆን በቃ ልክ ሰው እያየ እዛው ኦንላይን ሰው እያየ 10 ሺህ 20 ሺህ ሰው ሶፍትዌር ውስጥ እየከተትን ድምፁን ውጤቱን ለምን አናይም? ምክንያቱም የነገሩን ውጤት እውነት ይሁን ውሸት ማን ፕሩፍ አደረገ? እነሱ ራሳቸው የቀሲስ በትረ ድምፅ እኮ አይደለም እኮ ያሉት እኮ መጨረሻ ላይ ሁለት አይነት ውጤት አመጣላቸው። በጣም የሚያስቅ ውጤት። የመጀመሪያ ውጤት ቀሲስ ያሰሙትና ኤርሚያስ ያሰማው የተለያየ ነው፣ ስለዚህ ለተለያዩ ሰዎች ናቸው አሉ። ሶስተኛስ ቀሲስ ያሰሙትና ዘኪሾ ላይ ቀርበው ቀሲስ በትረ በድምፅ ያዜሙት አንድ ነው፣ ስለዚህ የቀሲስ በትረው ነው። ያው አንድ ድምፅ ለኤርሚያስ ሲሆን አይ ሌላ ነው። ኤርሚያስም ከዩቱብ ላይ ነው ያሰማው እኮ ቀሲስም ከዩቱብ ነው ያሰሙት። ማናቸው ቄሱም በድምፃቸው አሉት። እና በጣም ውሸት ስለተዋሸ ለምን ኦንላይን ላይቭ ዴሞ አያደርጉም? ላይቭ ቴስት ለምን እነሱም እኛም ከፍተን ኮምፒውተሮቻችን ለምን አናደርግም ብለን ቻሌንጅ አቀርበንላቸዋል። ይቀበሉና ብዬ አስባለሁ። ካልተቀበሉ ግን ችግር የለውም። ውሸቱም እውነቱንም ጎን ጎን አድርገን ማሳየት ስለምንችል ማለት ነው። ማናቸው የቅዱስ ቁርባኑም ምንም እሱ እኮ እንዳይወራ እኮ ነው አውቀው እንትን ያሉት ዮባ። የቅዱስ ቁርባኑ ሀሳብ እኮ እንዳይነሳ እኮ ነው። አይ በቃ ያው ቀሲስ እኮ ሞቶ አለ እንደ ሲጀመርኛ ማን ነው አበበ ጉላት ገጸ ባህሪ ይሁን ሰው ይሁን የድርጅት ስም ይሁን
ምን እናውቃለን? ኤርሚያስ ነው ውሸቱን የጀመረው። አበበ ጎላ ብሎ ስም የጠራው እሱ። አበበ ጎላ ደግሞ ሰው ነው በህይወት የነበረ ዲያቆኑ ለማለት በህይወት ያሉትን የቀሲስን በተን ድምፅ አምጥቶ አበበ ጉላት ብሎ ገጥሞ ያመጣው ኤርሚያስ። እኛ ደግሞ ይሄ ድምፅ የቀሲስ በትረ ነው አበበ ጉላት የሚባል ሰው አናውቅም። ይኑር ይሙት የምናውቀው ነገር የለም። ምክንያቱም አበበ ጉላት ብሎ የተናገረው ኤርሚያስ። ስለዚህ አልሞተም ምን ብንል ሞታልን ብንል እኛ ምን እናውቃለን? ድምፁን ግን ኤርሚያስ ዋሽቷል። ኦኬ ዋሽቷል። ስለዚህ ያንን ውሸት ለመሸፋፈን ግን በቃ ይኸው መከራ ይታያል እና በቅዱስ ቁርባን ላይ የተደረገው። ስለዚህ እሳቸውም ድምፃቸው ተካደ እኮ። የሚገርም ኢዮባ እንዴ የድምፁ ባለቤት ነኝ እያሉ አይ አይደሉም የድምፁ ባለቤት ሌላ ሰው ነው ብሎ አናሊሲስ ሰርቶ መምጣት። ስቱዲዮ የተቀረጹበት ያሬድ ተፈራ ዲጂታል ስቱዲዮ የተቀረጹበት ሲዲ ያለ ኦልሬዲ እኮ ገበያ ያለ ሲዲ እኮ ነው። እና በጣም ብዙ ውሸት 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 በቃ የውሸት በርገር ነው በደንብ ያጠራቀሙት። እና እሱን ነገር አንዴና ለመጨረሻ ጊዜ ተገናኝተን በደንብ እንዲታይ እንፈልጋለን። አይሆፕ እንግዲህ ይቀበሉና ብለን እናስባለን። ኢዮባ መታወቂያ አምጡ እንዳይሉን እንጂ የድሮ ፎቶ የቪዲዮ ይለጠፍልሃል መልሱን እንጂ ችግር የትኛው ፎቶ? ዳዊት ዲያቆን ዳዊት እንደዛ አይደለ? እኔ ጥያቄ እንትኑ ላይ ይጠየቃል ርዕሱ ላይ እሷ ደግሞ የምትለጥፈው ሌላ እና ጠየቅናት እኮ የሚገርም ተገናኘንና የሆነ ላይቭ ቤት ለምንድነው እንደዚህ ያደረግሽው ምንድን ነው አላማሽ ስትባል ዲያቆን ዳዊት እኛ ፕሬዘንቴሽኑን ከማድረጋችን በፊት ቪዲዮ ስለሰራ ትክክል አይደለም ፕሬዘንቴሽናችሁ ብለህ ምን አገናኘው? በቃ እንትና ማሸማቀቅ እኮ ነው ኢዮባይ ማሸማቀቅ ምናምን በቃ ይመስላችኋል። በጣም እነሱ ጋር ያሬዶ ትልቁ ችግር እኔ በውይይትም እስከዛሬ ባለኝ እንትን መረዳት የተግባቡትም ችግር አለ ማለት የተግባቡት ላይ ነው ትልቁ ችግራቸው። ነው ስም ማን ነው ስትለው ስለ ጫማው ወይ ስለ እድሜው ነው የሚያወራው እና መግባባት የሚከብደው ለዛ ነው። እና ሁልጊዜም እንደምለው አካሄዳቸው እኔ አልሸባባዊ አካሄድ ነው የሚመስለኝ፣ አጥፍቶ ጠፊነት ማለት ነው። አንተም ከሌለ በቃ እኔም አልኖርም ችግር የለብኝም በቃ እኛ አይኑረን እንጂ እነሱ ባይኖሩም ችግር የለው፣ እኛ እንሳሳት እንጂ እነሱ ቢሳሳቱም ችግር የለው ምናምን እኛ ሲወል ብንገባ በቃ እነሱ መግባት አለመግባታቸው ችግር አያመጣም። ዋናው የኛ መዳረሻ ነው። እና ይሄ የሞራል ውድቀትን ያሳያል። በሐሳብ መዝቀጥ በቃ የሐሳብ ማመንጨት አለመቻል ድርቀት ሐሳብ እንደገጠማቸው ያሳያል። እና አሁን ይሄ ፐርሰናል አታኩን ምናምን ትተው የተጠየቁትን ነገር ደግሞ ፎክራለች። እኔ እምቢ እንደማትል ተስፋ አደርጋለሁ። ምክንያቱም እዛው ቀሲስም አሜሪካ ሀገር ነው ያሉት እዛው እንዲም ባሳየት እንችላለን ምናምን ብላለችና በመንግስት ደረጃ ራሱ ነው ያለችው። እኔ ስሜታዊ ሆነሻል። ደግሞ እኮ የሚገርም ይኸው ተጠቀምን ያሉት ሶፍትዌር የዛለት ነው እንግዲህ በደንብ የምንጠይቃቸው ተጠቅመን ይሄ ነው ሶፍትዌሩ እንዲህ ነው ያሉት ሶፍትዌር ኧረ ብዙ ሽጎዳ አለው ብታይ ቆየው እዛው ቦታ ላይ ያገናኘንና እዛ ይሻላል መረጃ እና ባክነው። አይ በቃ አሪፍ እስቲ ከተቀበሉ ምን ይሆናል። ካልተቀበሉ ግን እኛ እንትን እንለዋለን ቤታችንን ከፍተን ሰብሰብ ብለን ምንም የተደረገውን ውሸት በደንብ እናሳያለን። ምን ችግር የለው። አይ አሪፍ በቃ እረፍት አድርጊ ያሬዶ። እሺ ዮባ ትከፍታለህ ወደ አንተ ይምጡ ወይስ? አይ አልከፍትም። ኧረ ሌላ ካለ ወደዛ እንሄዳለን። ባይ የከፈተ ካለ አሳውቀኝ። እሺ ዮባይ። እሺ ባይ መልካም ቀን። እሺ በሉ እንግዲህ በጣም እኔ ጋር ሌሊት ነው ረጅም ሰዓት ተቀምጫለሁ። እግዚአብሔር ከኔም ከእናንተ ጋር ይሁን። የተሰራውን ቪዲዮ እየገባችሁ ሼር ዱዊት አድርጉ። እሺ አደራ ሼር ዱዊት አድርጉ። ኦርቶዶክሳዊ የተከፈተ ቤት ካለ እዛ እየሄዳችሁ ትምህርት ተማሩ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። መልካም ቀን፣ መልካም ሌሊት፣ መልካም ጠዋት ለሁላችሁ። እግዚአብሔር ይስጥልኝ።